ይህ ቀን አዲስ ነው በቀን አዲስ ነገር አዲስ ተስፋ አዲስ እድል አለ እንዴት አላችሁ በያላችሁበት ሆናችሁ ሰላምና ፍቅር ሁሉ ከናንተ ጋር ይሁን ብለናል አዲስ ሚዲያ ኔትወርክ ነው ፕሮግራሙ ቀን አዲስ ነው ሳምንቱ ጠብቀን ተገኝተናል በያላችሁበት በአራቱ ማዕዘናት ላላችሁ ኢትዮጵያውያን ወገኖቼ በሙሉ ሰላም ይሁን ብያለሁ ሰላም በጎ ነገር ሁሉ ይሁንላችሁ ብለናል ሳምንቱን ጠብቀን ተገኝተናል አሪፍ እንግዶች ይዘን ተገኝተናል እናንተ ጋር እንዴት ነበር እኛ ጋር በጣም ሰላም ነበር ሰላሙን እንመኝላችኋለን ቀን አዲስ ምን ይዟል የሚለው ነገር አዲስ ነገሮችን ይዞ ለማለት ለመቅረብ ወክሯል ሰሞነኛ የሆኑ ጉዳዮች ከሶሻል ሚዲያ እንዲሁም ደግሞ ካየናቸው ከታዘብናቸው እንዲሁም ደግሞ ለዚህ ፕሮግራም ይሆናሉ ብለን ያሰብናቸው እንግዶች ይዘንላችሁ ቀርበናል አዲስ ሚዲያ ኔትወርክ የአዲሱ ትውልድ ሚዲያ ነው ለአዲስ ሚዲያ አጥላው ተሾመነኝ በያላችሁበት በከጅርታኒት ነገኝፍ ጃላል ሚልኪ በጣሪኒ ሲምፋናታ ኦ ሆረ ቡላ ዴቨና ሲንጀና ሰገንዳ ከኛ ገልቀቤ ጅራ የነብረና ናይስ አሪፍ እንግዶች ይዘንላችኋል ለመላው የአዲስ ሚዲያ ኔትወርክ ክሩ በሙሉ ይህንን ምሽት በቀጥታ ምሽቱን በተፈጥሯዊ መንገድ ነው ያደረስናችሁ ያለነው አራዳ ፓርክ ነው አራዳ ፓርክ በዚህ መልኩ እንዲ አምሯል ይህንን የሰራ እጅ ጉልበት ገንዘብ ሐሳብ የሰጠ እዚህ ውስጥ ድርሻ ያለው በሙሉ ምስጋና ይገባዋል አራቦች ግን ማሎ ብለናል ከልብ እናመሰግናለን በሳምንቱ ያየናቸው የታዘብናቸው ፎቶ ቪዲዮዎች ይኖሩናል እነሱን እናሳያቸዋለን በነገራችን ላይ የሶሻል ሚዲያ ላይ እንዴት ናችሁ ሶሻል ሚዲያ አሁን በጣም ተጽዕኖ እየፈጠረ ነው ሰሞኑ ብዙ ግብግቦች እየፈጠረ ነው እየተፈጠረም ያያየን ያለነውና የሶሻል ሚዲያ ትውልድ እየተፈጠረ ነው ያለውና በጣም ተጽዕኖም እየፈጠሩ ነው ያሉት ከዛ መካከል በጣም ትልቅ ጥቅምም አለው በነገራችን ላይ ጥቅም ያገኙ ነው እንደኔ ያሉ ሳይሆን እኔ አርጅቻለሁ ግን ብዙ ወጣቶች ልጆች ገንዘብ ሀብት እየፈጠሩ ነው ያሉትና ለቲክቶክ ላይ ቁጭ ብለው በሰምታችኋል አይታችኋል ይሄንን ቪዲዮ ማሳያችኋለሁ ፎቶ ባልና ሚስቶች ላይቭ ላይ ቁጭ ብለው አስባችሁታል ላይቭ ላይ ቁጭ ብለው በጊፍት ምክንያት ወይም ደግሞ ጊፍት ለማሸነፍ በማሰብ ባል ሚስት ላይ ከፍተኛ የሆነ ጥቃት ሰንዝሯል እንደምታዩት ነው ፊቷ በልዟል ሚስት ማሰም ታይም ባሏ ላይ ከፍተኛ የሆነ ጥቃት አድርሳለች ፊቱ በልዟል ለባልና ለሚስቶቹ ለተደባደቡት ሳይሆን ትክክል በጣም የምወደው የማከብረው ድምጻዊ ነው የጉጂን ባህል ፍንትው አድርጎ ያሳየ ነው የጉጂን ብቻ ሳይሆን የኦሮሞን እንዲሁም ደግሞ ኢትዮጵያውያንም ጭምር ለማስተሳሰር አብሮነት ከፍ ለማድረግ የሚጥር ደግ ልብ ቅልብ ያለው ነው አደም መሐመድ የ4.ምናምን ሚሊዮን ብር መኪና አንገቱ ላይ የመኪና ዋጋ ነው አንገቱ ላይ የተደረገው ኦልሞስት 4 ሚሊዮን ብር በላይ የሚገመት ወርቅ ባለሀብቱ የኬኛ ሆቴል ባለቤት የቡናም እርሻ ልማት ላይ ያለው ኤክስፖርተር ናቸው እኔ በግል ያቃቸዋለሁ እኚህም ባለሀብት ይገባሃል ህዝብና አገርህን ስላገለገልክ ብለው ሸልመውታል መኪና አንገቱ ላይ መኪና ቁልፍ አዴ እንኳን ደስ አለ ማለት ተወዳለው ለሀገራቸው ለወገናቸው የሰሩ ተወዳጅ የሆኑ ሰዎች ክብር ምስጋና ይገባቸዋል አደምም ምስጋና ይገባዋል ምስጋናው በተግባር ታይቷል ሌላ አንድ ፎቶ ጨምርላችኋለሁ ሚስ ቀጭናው መካከላችን አለች በነገራችን ላይ ሚስ ሲባል ማለት ነው የምትሰሙት የምታዩት እኔ ሶሻል ሚዲያ ላይ ሳያዝ በመጀመሪያ ደነገጥኩና ኮንፊደንሷን አየው ገረመኝ ሚስ ቀጭናው ማለት ነውና ስሟም ራሱ ሶሻል ሚዲያ ላይ ሚስ ቀጭናው ናት ከዛ በኋላ እሷን ካየው በኋላ ሌላ ዓለም ላይ በሷ ልክ ያሉ ወይም ደግሞ በሷ የፊዚካል ሁኔታ ላይ ያሉ በየሳይ በርካቶች ራሳቸውን ፕሮሞት ያደርጋሉ ቻይና ውስጥ አውሮፓ አሜሪካን ሀገርም እንደዚህ አይነት ተመሳሳይ በሷ የአካል ወይንም ተክለ ቁመና ያሉ ሰዎች አሉና ከሚስ ቀጭኗ ጋራ ምናልባት ሚስ ቀጭኗን እበልጣለሁ ሚል ካለም ሊመጣ ይችላል ሚስ ቀጭኗ እዚህ ያለ ትክክለኛ ስሟን መድረክ ላይ ስትመጣ እናወራታለን ማስታወቂያም ጭምር ትሰራለች በደንብ ለናበረታታት ወደዚህ ጠርተናታል ሚስ ቀጭኗ ሌላም ቪዲዮ በዚሁ ላይ ማሳያችሁ ይሆናል ማለት ነው ከልብ እናመሰግናለን ኑፋና ዋንጅርተኒ ጉዳይ ገለቶ ማስንጀና ሲኒንጀና ነገኝ ጃላል ሚልኪ በጣዲኒ ወንቲ ጋሪን ሲፋናታ ኦ አዲስ ሚዲያ ኔትወርክ ይረት አርገምቱ ሰገንታን ቀን አዲስ አን አጥላው ተሾመ ጉታማቲ ከልብ አመሰግናለሁ እንደምናደርገው ከዚህ በፊትም ቀን አዲስ ኢቢሲ መዝናኛ ላይ ባለበት ጊዜ ደግ ነገር በጎ ነገሮችን ያደርጋል አንድ ማቀው ሰው አለና ከሱ ጋራ ቆይታ አደርጋለሁኝ ችግር ውስጥ ነው ያለው ታጥሊ ባከን
ብሎኝ ችግር ውስጥ እንዳለ አቃለው ልጁ በጣም ስፔሻል ኬዝ አለበትና አልቻልኩኝም የሚለው ነገር አድርሶኝ ጠራ አድርጌዋለሁኝ ፋንታሁን ወደ መድረክ ይመጣልኛል በክብር ሸኙልኝ ና ገጌሳ ናይስ አንበሳው ፋንታሁን እንደምን ደህና ነው ወይ ሰላም ነው አለን እሺ አባዬ እዚህ ጋር ቁጭ ና አይሁ ካናና ና ወደዚህ ነው ና ጠጋ በል ጎበዝ በቃ በቃ አባዬ እሱ ጋር ስናወራ ነው እሺ ጋሽ ሻጋናችሁ ደህና ነን እግዚአብሔር ይመስገን እንኳን ደህና መጣችሁ እንኳን ደህና ቆያችሁ ስላየሁ ደስ ብሎኛል ከረጅም ጊዜ በኋላ ምን ደስ ፋንታሁን ራስን አስተዋውቀኝ እስኪ ፋንታው ተስፋ ይባላለሁ ያው እንግዲህ ሻዳት ነኝ የምኖረው ቦሌ ቡልቡላ ነው እና ያው የነርቭ ህክምና ስላለበት ያው ትብብር ለመጠየቅ በሚል ነው እናንተ ምን ገጠመህ በጣም እንደተቸገርክ ነግረኸኛልና ከዚህ በፊት እንደውም እንደ ሐሳብ አንስተ ነው አያር ላይ ቆይ እንደምን ብዬ ነገር ራሴ ወጣዋለሁ ብለህ ነበርና አሁን ምንድነው ኬዙ ምንድነው ኬዙ ምን ከበደ ሲወለድ ጀምሮ ነው እና ነርቭ ነው ያንቀጠቀጠው ቀኝ እጅና ቀኝ እግሩ እንደዚህ ለረጅም ሰዓት 5 ሰዓት ያክል ነው የሚያንቀጠቀጠው እና በዛን ሰዓት ያው እንግዲህ አንቀጥቅጦት ይተዋል ግን በጣም እያደከመው ነው እና ወዲያውኑ ትራንስፖርት ቢኖር ያው ሩጫ ወደ ሆስፒታል ወስዶ ነበር ግን ትራንስፖርትም ስላለ የትራንስፖርት ችግርም ስላለ ያው በዚህ ምክንያት ልጅም እየተጎዳብኝ ነውና ስንተኛ ልጅ ነው የመጀመሪያ ልጅ ነው ስንት ልጆች አሉ ሁለት ልጆች አሉ ሶስት ናቸው ሶስት ልጆች አሉ ምንድነው የምትሰራው ምንድነው የምትተዳደረው እኔ ያው የቀን ስራም ያናጺም እሰራለሁ ግን ስራ የለኝም አሁን ምንም የቀን ገቢ የለኝም አሁን ቁጭ ብዬ ነው ያለሁት እና ያው እንግዲህ እናንተን ትብብር ለመጠየቅ በሚል ነው ልጅንም የተሻለ ህክምና ስንት አመቱ ነው ማለት ነው 7 አመቱ ትምህርት ቤት አልገባም ገብቷን ኬጂዋን አስገብቼው ነበር ግን ያው አንዳንዴ እዛም ትምህርት ቤትም ስለሚያመው ያው ከልጆች ጋር ይስማማል የኃይለኝነት ባህሪ ያለው የኃይለኝነት ባህሪ ምንም ልጆችንም አይማታም ምንም አይረብሽም ምንድነው ማሙ ነው በቃ አንዴ ሁለት ህክምና የት ሄድክ ዘውዲቱ ጋር ነው የሚከራተለው እና ዘውዲቱ ጋር ነው ህክምና 3 ወር አንዴ መድኃኒት ያዙልኛል ግን መድኃኒቱ ምንድነው መሰለህ መግዣ ስለማጣ የ3 ወር ማዘዣ ለወር ነው የምገዛው ለወር ገዛለሁ እንደገና እነሱም ያው ስለሚተባበሩ በየወሩ ይሄድኩ ነው ማጽፈው ማለት ይጠጣ ጠጣ እና እንደዛ ነው ያው እንግዲህ ያለው ኬዝ ይሄ ነው አባትነት ከባድ ነው አይደል አዎ በጣም ያውም ለወንድ ልጅ ሲሆን ደግሞ በጣም ከባድ ነው አዎ በጣም ለሴት ልጅም ከባድ ነው ልጅን በዚህ በችግር ውስጥ ሆኖ ማሳደግ በተለይ ደግሞ የጤና እክል ሲያጋጥም በጣም ፈታኝ ነው ጀግና የተባለ ወንድ ሸብረክ የሚለው ለልጆቹ ለቤተሰቡ ይመስለኛልና ፋንታሁን እንዴት እየተቋቋምከው ነው ያው በቃ እስካሁን ያው ስራም ሰራ ነበር ያው አልፎ ገንዘብም አገኝ ነበር አሁን ግን ስራም የለኝም በጣም ረጅም ጊዜ ነው ስራ ካቆምኩኝ ምንም ገቢ የለኝም በቃና በጣም እየተቸገርኩ ነው ያለሁት አሁን መድኃኒት ለመግዛት በጣም አስቸጋሪ ላይ ነው ያለሁት ማለት ነው እና ያው እንደምታየው በቃ ያወራል በትክክል ያወራል ይግባባል በደንብ ያወራል ማለት ያወራል ግን አንዳንዴ አይሰማም ያ ለማውራት ይሞክራል ያው ላስተገለ እኔ ላስተገለ እና እንደዛ ነው እንግዲህ ያው እናንተ በመችሉት ያው እንድትተባበሩ በማድረግ ነው የተሻለ ዶክተርም ካለ የተሻለ ህክምና የት ሄድክ ማለት አሁን ካቅም በላይ ስለሆነ ነው የመጣው ማንንም ሰው ሶፊት ለመቆም በችግር ተቸገረኝ ብሎ ለመምጣት ሶፊት ለመቆም ማንንም አይፈቅድም በተለይ ቦሌ ጋር ሄጄ ነበር ቦሌ ዲንዲ ጋር የሆነ አትሌት ነበር እሱ ጋር ሄጄ ነበር ቺርስ በቃ ቺርስ ጠጣ እና እሱ ጋር ሄጄ ነበር ያው ቺርስ በቃ ተው አይቀየርም ምን ጌታ ተው አባዬ ተው አይቻልም አይቀየርም እሺ ተው ምን ጌታ ተው አባዬ ቆይ ቁጭ በል ይሄ ነው የምጠጣው አንተ ያን አይቻልም እሺ ተው እና የኔ ያክል ነው እንግዲህ እንደምታየው ነው አባዬ ምን ጌታ
ስለዚህ ምንድነው አሁን የኢትዮጵያ ህዝብ የቀናዲስ ተመልካች ምን እንዲያደርግልን ነው ምንድነው ዋናው ችግር አሁን እንደው ሶፊት የሚያመጣ ወዲያው የሚያመጣ ገብቷል አሁን ዳቦ ይዘህ ለመግባት እንኳን እየተቸገርን ነው ያለነው ገብቷል እና የምሰራበት ነገር ምንም ነገር የለም እንግዲህ ስራ ቢፈጠር ወይም የቀን ገቢ ማገኝበት ነገር እንዲሰራ ነው የምፈልገው ምንም ስራ የለኝም እና ደግሞ የተሻለ ህክምና አለኝ ሰው ካለ ትብብር ይደረግልኝ ነው ምንድነው የምትሰራው ስራ የቀን ስራ ነው የምትሰራው ያናጺ ስራ ሰራለሁ የሙያ ስራ ግን ስራ የለም ምንም ስራ የለም እና ደግሞ መንጃ ፈቃድ አለኝ አሁን መንጃ ፈቃድ አሁን ራይድ ቢኖር መንጃ ፈቃድ አለ መንጃ ፈቃድ አለኝ የት ተወለድክ ሰሜን ወሎ ወልዲያ ሰሜን ወልዲያ ሰኔ ተወለድኩ ማንደሱ ቢኖር ስለዚህ አሁን ከበደኝ ልጄን ማስተማም አልቻልኩም ማሳከምም አልቻልኩም አቅሜ በላይ ስለሆነ ነው ሁሉ በላይ ደግሞ ከኔም ኑሮ ከነገሮች በላይ ደግሞ የዚህ ህፃን ልጅ ጉዳይ ነው ያሳሰበኝ አስቆንበሰኝና አግዙኝ ነው ያልከላ ይከብዳል አይደል ፈተናል አይደል በጣም ፈተና እግዚአብሔር ጤነኛ ልጅ ወልዶ ፈጥሮ እግዚአብሔር ጤነኛ ልጅ ይስጣችሁ ነው የምለው እንግዲህ ምን ያክል እየተቸገና ባይና ና እና ይሄን ያክል ነው እንግዲህ ስለዚህ ባካችሁ የፋንታሁን እውነት ለመናገር ካለበት ችግር በጣም መግለጽ ስላልቻለ ይመስለኛል እውነት ለመናገር እኔ ስለማቅ ነውና ካለበት ችግር አንፃር በጣም ትንሹን ነው የነገረንና ብዙ ስብራቶች ብዙ ችግሮች ቆይቶ ብዙ ችግሮች ብዙ ስብራቶችን ብዙ ሞደቆችን በጣም ብዙ እውነት ለመናገር ወደ ልጅ አንዳንዴ ሰው ፊት አረክስም እንጂ ከማልቀስ ያለፈ ስብራት በልቡ እንዳለኔ አቃለውና ባካችሁ እንድታግዙልኝ ነው በቀናዲስ ስም እንዲሁ በፕሮግራማችን ስም ፕሮግራም የምታዩ የመማጸናችሁ ልጁን እንድታሳክሙለት የተሻለ ህክምና እንዲያገኝ ቤተሰቡንም ስራም በተለይ ያላችሁ በዚህ አሁን እሱ ባለው ኬዝም ላይ ደግሞ ያለ ሆስፒታል ተቋም ካለ ህክምና እኔ ሰጠዋለሁ የምትሉም ካላችሁ በዚህ አጋጣሚ አደራ ማለት ተፈልጋለሁኝ አካውንት አለ ሰዎች ሊያግዙ ሊረዱ የምትፈልግበት አለ ንገረን እስኪ 1000 ከስር ይሄዳል 1000 53 63 63 65 65 65 7 ድኖልህ ደና ሆኖ እግዚአብሔር በጎ ነገር እንዲያመጣልህ እመኛለሁ ያባት ትልቁ ህመሙ ምንድነው ጭንቀት ያው ለልጁ ይጨነቃል ለቤተሰቡ ያስባል ቤተሰብ ለማስተዳደር ብዙ ነገር ታስባለህ በቃ ምንም ነገር ከሌለ አንተ በቃ ብዙ በጣም ትጨናነቃለህ በቃ ሲኖርህ ግን ሁሉ ነገር ያው እንደኑሮ ታስኬደዋለህ ከሌለ ግን ብዙ ነገር ትጨነቃለህ ማያ ነው እንግዲህ ስብራቱ ያ ነው እግዚአብሔር እንዲያሳካልህ እንዲሞላልህ እመኝልሃለሁ ያንበሳ ድኖ እንደማየው እምነቴ ነው ከስር በሚሄደው አካውንት ለታግዙት ጠይቃለሁኝ ፋንታሁን መልካም እድል እመኝልሃለሁ ለኢትዮጵያ ህዝብ አራቱ ማዕዘናት ያላችሁ የነ ፕሮግራም የምታዩ እንድታግዙልኝ እንድትደግፉልኝ ጠይቃችኋለሁ በቀናዲስም እንዲሁም አዲስ ሚዲያ ኔትወርክም ለደግነት ማንንም ወደ ኋላ እንደማትሉና ቃለና ከልብ አመሰግናለሁ ፋንታሁን በክብር ሸኙልኝ ከልብ እናመሰግናለን ቀናዲስ ነው ፈገግ ለማለት ደግሞ ለመጫወት ደግሞ ሌላኛው ይቀጥላል ማለት ነው ሚስ ቀጭኗ በመካከላችን አለች ሙሉ ስሟን ብቅ ብላ በኋላ የምትነግረን ይሆናል ማለት ነው ሚስ ቀጭኗ ሌላ ቀጭን ሴት ቆንጆ ቀጭን ነኝ ብላ በኮንፊደንስ የምትመጣ ሴት ካለች ተቀብለን የምናስተናግድ ይሆናል ከወዲሁ ግን እሷን ወደዚህ ሸኛታለን ሚስ ቀጭኗ ጀናነሽ ደስ ብሎኛል ስላየሁሽ ሚስ ቀጭኗ መታለች ከሚስ ቀጭኗ ጋር እናወራለን ወክስ ታሪክ ግን ባይሽ ደስ ይለኛል ምክንያቱም የሶሻል ሚዲያ ላይ ራሱ ሚስ ቀጭኗ ብላ ነው አይደል ሚስ ቀጭኗ ብላ ነውና ወቅት አርግ አይደል ወቅት አርግ ከላይ ሙዚቃውን ታጫውትልናለ ወቅት አረግልናለች እኔ አይሻለሁ
አመርቲ ሳይሽ በጣም ገርሞኝ ነበረ እና እንዴ አልኩኝ ቲክቶክ ፎሎወር ስንት አለሽ? 83 ሺህ መቼ ነው የጀመርሽው? 5 ወር ነው። 5 ወርሽ ነው? በቅርብ ነው ወደ ሶሻል ሚዲያ የመጣሽው? የት ነው የምትማሪው? እዚህ መገናኛ። የት መገናኛ? አድማስ። ምን ተማሪ ነሽ? ፋርማሲስት። ፋርማሲ ላይ ነው የምትማሪው? በስፖርት አይደል የመጣው ይሄ አቋም? በስፖርት ነው ወይስ ኔቸር ነው? ወፍረሽ ታውቂያለሽ? ከዚህ በፊት ወፍራም ነበርሽ? አይ አልነበርኩም። ባለፈበትም አላለሽ? እንዲሁ ነበርኩ። እንደዚሁ ነበርሽ? ወደ ሶሻል ሚዲያ ስትመጪ ሚስ ቀሎ ነው ያልሽውና ሚስ ቀጭኗ ነው ያልሽውና የሞዴሊንግ ፓሽኑ አለሽ ማለት ነው? እየበረደሽ ነው እንዴ? ያልሽ ፓሽኑ አለሽ ማለት ነው ሞዴል የመሆን? አዎ ተምሬያለሁ ሞዴሊንግ። ሞዴሊንግ ተምረሻል? የት? እዚህ ኒዋብ መድኃኒዓለም ኒዋብ ሞዴሊንግ ስኩል። ስለዚህ እኮ ሞዴል ነሽ ማለት ነው? አዎ ለሚስ ቀጭኗ ለምን ሞራል አሰጭኝ? በሞዴሊንግ ኢንዱስትሪ የመኖር የማለፍ ሀሳብ ነው ያለሽ ማለት ነው? አፋን ኦሮሞ ስድስት እንዴት ሳ አማርኛ የሚቸግርሽ መሰለኝ ትንሽ አይደለ? የት ሆነሽ ወለጋ? የት አካባቢ? እንደምባል ከተማ ነው አይደለ? ከአንቺ ጋራ ተመሳሳይ አቋም ያላቸው ሰዎች ሌላ ዓለም ላይ ራስሽን እያነጻጸርሽ ነበር። ቻይና እንዲያለ እኔም እዚህ ኢትዮጵያ ወክዬ አለው እያልሽ ነበርና ታያለሽ እንዳንቺ ተመሳሳይ አቋም ያላቸው ሰዎች እዚህ ኢትዮጵያ ውስጥ አይቻላቅም፣ ግን ሶሻል ሚዲያ ላይ ቻይኖች አሉ። አሜሪካ ነገርም አይቻለሁ፣ አረብም እንደዛው አይቻለሁ። እንደውም እነሱ እንዳንቺ ይቀርናሉ የሚለው ራሱ በጣም አጠያቂ ነው የሚለው። የወገብሽ ቁጥር ስንት ነው? 19 በሴንቲሜትር ማለት ነው። ስንት ነው? 19 የኖርማልስ በሞዴሊንግ በኖርማል ስንት ነው የሚሆነው? ብዙ ጊዜ ኖርማል ነው የሚባለው። አንዳንዱ እኮ በክብ ራሱ እንደዚህ ማይያዝ አሁን አንቺ ቀላሉ ፍቅረኛ አለሽ? የለኝም። እንዴ ጨርሰሽም ፍቅረኛ አትፈልጊም? ለምን? አይመቸኝም። ምንድነው ታዲያ ሐሳብሽ? የማግባት የመውለድ ሚስት የመሆን እቅድ የለሽም? ሐሳቡ የለኝም እስካሁን ድረስ። ወደፊት ሊኖር ይችላል? አይመስለኝም። እንደውም ጨራሽ አታገቢም? የጠየቀሽን የፍቅር ጥያቄ የጠየቀሽን ሰው ምንድን ነበር መልስሽ የነበረው? ለጊዜው አልፈልግም ነው ወይስ ሙሉ በሙሉ ዝግ ነው ያልሽው? አይ እንደዛ ነገር አልፈልግም ምናምን ነው። እድሜ ያልደረሰም በርግጥ እድሜሽ 19 ብለሻል። ይሄ ቅጥነትሽ ግን አሁን 19 ስንት ኪሎ ነኝ? 34 ኪሎ። ሰርች ስታደርጊ አሁን ያይሻቸው እንደኛ ካንቺ ጋር ከነሱ ጋር ሲስተወዳደራቸው የነበሩ ቀጭን ሴቶች ኪሎአቸውን ቼክ ማድረግ ሞክረሻል? ብርዱ ያረጋሽ በጣም እየወረደሽ ነው። ኪሎአቸውን አይተሻል? ቼክ አድርገሻል? እና ያለን በርግጥ እዛ ላይ ከኢትዮጵያ ቀጭኗ ሴት ነኝ ብለሽ ታስቢያለሽ? ቀጭን ሴት እኔንም ያክል ያለ አይመስለኝም። ስለዚህ እኔ ከኢትዮጵያ ቀጭኗ ሴት ነኝ የሚለው ሐሳብ አንቺ ጋር አለ። አፍሪካ ድንቃ አለ አይደል? ኢትዮጵያ ውስጥ አላናገሩሽም? ከዚህ በኋላ መጥተው እንዲያናገሩሽና የኢትዮጵያ ምርጧ ቀጭኗ ሚስ ቀጭኗ አመርቲ የሚለው እንዲመዘገበላት መዛጋራዊ ጥሪ እናቀርባለን። ደስተኛ ነሽ? በጣም ቀጭን ስለሆንኩ በጣም ነው የምወደው። ቅጥነቴን በጣም ነው የሚያስደስተኝ። ኪሎ ከጨመረ ራሱ ነው ደስ አይለኝም። ኪሎሽ ሲጨምሩ ነው የሚያስጨንቅሻል? አዎ። በዚሁ ነው መቀጠል የምትፈልጊው? ቤተሰብ ምን ይላል? ራንቺ ልጅ ምግብ ይባክ? በጣም ነው የሚቆጥኝ። ያው ምግብ ነው እንጀራ ምን አንዱ ቀዳም እንጀራ ትበይ? ስጋስ? ጥሬስ? ጥሬ ይበላል። ከበላው ያው ክትፎና ጥሬ ነው የሚበላው። ክትፎና ጥሬ የበላሽ ነው ጓድ?
እንጀራ አትበላ ክትፎና ጥሬ እየበላሽ ነው ያው ሲበላ እኮ ነው ሲበላ ብዙም አልበላ ቆቼ ነው የምበላ በቀን ስንት ትመገቢያለሽ ኧረ በቀን አልበላም በሳምንት ምናምን ነው እንጀራ የምበላው ሰራሱ 3 ኩርሳ ምናምን ከሆነና በሳምንት አዎ ጓደኛዋ እዚህ ማለችን አለችና ለምስክርነት ተጠራት ይችላል በሳምንት 3 ጊዜ ብቻ እሱም 2 ጉርሻ ምትበዩ በሳምንት 3 ጊዜ አልበላም በሳምንት አንድ ጊዜ ነው በሳምንት አንድ ጊዜ ነው ምግብ ወደ አፍሽ የሚገባው የምርሽ ሌላ ምግብ በላለው ፍራፍሬ ምናምን እንጀራ ነው እንደውም እንጀራ ይሄ ወጣውት ምናምን ጉዳይ ምናምን ፍራፍሬ ነገር ግን ልትቀምጪ ትችያለሽ ሶ ቶታሊ ግን ማለት የምንችለው ለሰርቫይቫል ነው ትንሽ የምትቀምሺው እንጂ ከዛ ውጪ ምግብ ባለፈበት አታልፊው ገንፎ ምትበይኮ አልበላ እንጀራ ራሱ ከብደኛል እኔ ጮጋራ አይፈልግም ዝም ብዬ ጮጋራሽ አይፈልግም አዎ ዝም ብዬ ኃይለኛ ንፋስ ሲመጣ ምንም ታረጊ ትወጫለሽ ከቤት አዲግ አላ የሚነፍስ ንፋስ ካለ ያን ጊዜ እንዴት ነው የምትቋቋመው ወደ ትምህርት ቤት የምትሄጂው አንዳንዴ ከብደኛል ያው አንዳንዴ በደንብ አየር ምናምን ንፋስ ነው ቀልኝ ሲወከን ወይ እንትይተው ባይጋ ፍቅር ቤት ነረሰ ዱጋጅታ ተግዘሽ የሆነ ነገር ደገፍ ማለት ነው የሚሆንብሽ ሶ አንዱ ፈተና እሱም ሊሆን ይችላል ለምሳሌ የሚነፍስበት ወራት አለ ጂኒ ባይ ቡፔንቲ ቦጀቹ ሶ ግዜ ሰረከቹ ደንደሳ ስለዚህ ወደ ህክምና ማለትሽም ደህና ነኝ አሞኝ ራስ አይቅም አንዳንዴ ጉንፋን ነው እንጂ ያው በተረፈ ደህና በሐኪም ቤት ባለፈበት መንገድ አላለፍሽም ኪኒኒን ማጥጪም ወይስ እንደው ድንገት የጉንፋን ምናምን ቀለል ያለ ጉዳይ ሲሆን አየም ጊዜ አሞኝ ነበር ግን ክፍለ ሀገር እጄ ታይፎስ ምናምን ታይፎስ ክፉ ነው እንጂ ያው በጣም ከባድ ጉልበት ላላቸው ሰዎች ራሱ ይሄ በነገራችን ላይ ቀላል ስሙ ሲጠራ ብዙ ጊዜ ታይፎስ የሚባል ነው እና አንድ ቀን ነው ሐኪም ጠርተን ጉልበት ያላቸው ነው አሁን እንደኔ እንደዚህ ግብዴ ሆኖ እኔ አሁን ግብዴ ነኝ ስለዚህ በቅጥነቴ ኮራለው በኢትዮጵያ ውስጥ ደግሞ ከኔ የምትቀጥል ሴት ካለች መታለት ወዳደረኝ ትችላለች ማስታወቂያ አሰሩኝ መስራት ፈልጋለሁኝ ራሴን በደንብ ፕሮሞት ማድረግ ፈልጋለሁ እንደውም ባለም አቀፍ ደረጃ የቀጭኖች ውድድር አለ እስካሁን አላገሽ ስለዚህ በነርደስ ይለኛል የቀጭኖች ከዚህ በላይ ለመቅጠን ትሞክሪያለሽ ጥረት ታደርጊ ነበር አሁን ራሱ ሞክራል ለመቀነስ ደስ ብሎኛል ስላየውሽ ሚስ ቀጭኗ አመርቲ ሶ ዘንድሮ ስንተኛ ዓመት ተማሪ ነሽ አንደኛ ዓመት ተማሪ ነሽ ስለዚህ ኪሎ መጨመር እቅድ የለሽም ጤነኛ ነሽ በጣም ደስተኛ ነሽ ሶ በማስታወቂያ ዓለም መኖር መስራት ትፈልጊያለሽ እስካሁን ማስታወቂያ ያሰሩሽ ድርጅቶች አሉ አዎ ይጠይቁኛል ድርጅት ፕሮሞሽን ስለሌለሽ መልስሽ ምንድን ነው የሚሆነው እሺ ላለው ግን ያው ትንሽ ከሌለ ስለሆንኩ አትፈልጊም ገንዘብ እንኳን አሪፍ ነው አሁን በኋላ ሰራለሁ ያሰብኩኝ ከዚህ በኋላ ትሰሪያለሽ ስለዚህ በኢትዮጵያ ቀጭኗ ሴት እኔ ነኝ ማንንም ክብረ ወሰን ሊሰብር ከቻለ ተመዝግቦ ሰርቲፋይድ ሆኖ ቀጭን ነኝ ካላለና እዚህ መድረክ ላይ መጥቶ ካላስመሰከረ በስተቀር የኢትዮጵያ ቀጭኗ ሚስ ቀጭኗ እኔ ነኝ ብላለች አመርቲ ካላችሁ መምጣት ትችላላችሁ 34 ኪሎ ናት የመጨመር እቅድ የላትም የፍቅር ጥያቄ ለማቅረብ ዝግጁ የሆናችሁ ወንዶች ካላችሁ አላስተናግድም ነው ያለችው ወገብሽ 19 አረ ችባይ ሞላም ወገቧ የሚለው አንቺ ጋር ነው የሚሰራው ንፋስ በኃይለኛው ሲመጣ ቸገራለሁ ብላለች ቡቤን ነው ባይ ጉደቴ ጥፉ ባይ ረከደ ጀቴርቲ ኮንኮላታ ቀብዳ ምትቸገሪ ይመስለኛል ትራንስፖርት ላይ በጣም
ማለት አይ መንገድ ላይ ሲወጣ ከቤት ሲወጣ ምናምን በታክሲ መሄድ አልችልም ታክሲ ላይ መሄድ አትችይም አዎ ምን ያስቸግርሻል ሰዎች ያስቸግሩኛል ምን አይነት ፊድባክ ነው ሰው ፊድባክ ሲያይሽ ነው ምን ይላል ይሰማሻል ይቻሉ አንዳንዴ ይደነግጣሉ እንትነሽ ምናምን ጅን ምንድነው ምን ይሻል ጅን ምን ነበር ይባላል ሰይጣን አዎ ነሽ ወይ ምናምን እንደዚህ ነክቶኝ ምን ሰው ላይ ይኖራል ሰይጣን ነሽ ወይስ እንደዚህ ነክቶ ቼክ ያደርጉኛል አንዳንዴ ማለት ግን ብዙ ጊዜ ወፋፍራም ልብስ ነው የሚያደርጉ ምን ይሰማሻል ግን እንዲህ ስትባይ እንደዚህ አይነት ነገር ስትሰሚ ትበሳጫለሽ ነው አይከፋሽም ስቃለው ነው ማለት እንደ የሰው ትኩረት ሲስብ ደስ ይላል አንቺ ዋናው ነገር የሰው ትኩረት መሳብሽ ነው እንጂ እነሱ ጉዳያችሁ ነው እኔ አንድ ቀን ራስ ተላልጃለሁ ከፍቶሽ አያውቅም ስለዚህ ታክሲ ትሰለፊያለሽ ግርግር ሲሉ ቆመሽ ነው የምታየው ይመስለኛል እንጂ የመጋፋት እድሉ የለም ስለዚህ በኢትዮጵያ ቀጭኗ ሴት እኔ ነኝ ወይም ደግሞ በአፍሪካ ድንቅ እንዳለ አቃርለው ይመስለኛል ሶ እዛ ሄደሽ በዚህ ሪከርድ ልሰብሪ እንደምትቺ የሰበርሽ ቀን ደግሞ እዚህ እንደምንገናኝ ተስፋ አደርጋለሁ እስከዛው ግን ማናችሁም ካላችሁ ከቻላችሁ ወደ ሶሻል ሚዲያ ብቅ በሉና እንያችሁ ልትያይ እንለካካ ኪሎ መለካካት እንችላለን ቁመት ስንት ነው ቁመቴ አንተ ከ67 ረጅም ነሽ ከልብ ነው የምናመሰግነው ሚስ ቀጭኗ ብድግ በይ አባቴ በቃ ሽቅርቅር ናት እናቴ እስኪ ካጭ ቀንባጃ ደሜ በኢትዮጵያ ቀጭኗ ሴት ወይም ደግሞ ሚስ ቀሎ ወይም ሚስ ቀጭኗ አመርቲ እኔ ነኝ ደስ ይለኛል አላፍርበትም ኮራበታለሁ አቋሜን ብላለች ልብስ በፍላጎትሽ ታገኛለሽ እዚህ ላይ በጣም ያስቸግረኛል በዚህ ልብስ አላገኝም ልብስ የፈለግሽው ልብስ አታገኝም ስሞል ሳይዝ ገዝቼ ራሱ ገና ቀንሼ ራሱ አይሆንልኝ ስሞል ሳይዝ ትገዢና እሱ ራሱ ተቀንሶ ነው እሱ ራሱ የሚሆንበት ድል በጣም ተባብ ነው የኢትዮጵያ ሽቅርቅሯ ቀጭኗ ቆንጆዋ አመርቲ ናት አጨብጭቡልኝ ባካችሁ እርጋ ቀብዳ መልክታለሽ በመጨረሻው ብሩ ያርገሽ ነው ሰው እንዲረዳኝ ፈልገው በተለይ ታክሲ ላይ የምትጋፋው ሰዎች ሰይጣን ነሽ ሰው ነሽ ብለው የነኩሽ ለማመን የሚፈልጉ ሰዎች እነሱ መልክታለሽ እርጋ ቀብዳ አፋን ኦሮሞ ዳርልሽ እንደነሳ አፋን ኦሮሞ ማለት ትችያለሽ ሰው ነኝ ማለት ፈልጋለሁ ሰው ነኝ አው ብዙ ጊዜ ኮሜንት ላይም ተመላልሶ ይመጣል ሶሻል ሚዲያ ላይ ሰው ነሽ ወይ ምናምን ኮሜንቶቹ ያስቃሉ በጣም እና ያው በዚህ አረጋግጡ እኔ ሰው ነኝ ይሄው ካናዲስ ላይ ቀርቤ ከአጥሌ ጋር ቆይታ አድርጌያለሁ ዳሶኛል አይቶኛል ለቤተሰቦቼ ለጓደኞቼ ለሚያውቁኝ በዙሪያዬ ላሉ ፍቅር ለሚሰጡኝ ፍቅር ለምሰጣቸው ሁሉ ቤተሰብ ሆኜ በጣም በራስ መተማመን ያለኝ ብቁ ሰው ነኝ ያው ፋርማሲስት ለመሆን እየተማርኩ ነው የመጨመር እቅድ ግን የለኝም ተስፋ ቁረጡ ነው በሳምንት 2 ጊዜ የመብላቱን ጉዳይ ተቀጥያለሽ ወይስ ታሻሻያለሽ ጥሬ ስጋ በጋብዝሽ አሁን አብረን እንበላለን ያው ይዛል በላው ትንሽ ነው የምትበላው ጥቆ ብቻ ከልብ እናመሰግናለን ስትወልጂ ብዬ እንዳልጠይቅ የማግባት የመውለድ ፍቅረኛ የማያዝ እቅድ የላትም የፍቅር ጥያቄ ተጠይቄ ነበር ግን ኢግኖር ካንሰል ነው ያረኩት ብላለች ለመጠየቅ ሐሳብ ያለ ካለ በዚሁ ተስፋ ቁረጥላለሁ አመርቲ ሰው ነኝ ብላለች በመጨረሻው አመርቲ ስለመጣሽ በጣም ደስ ብሎኛል ገለቶሚ ሌላ ቀጭነኝ የኢትዮጵያ ሽቅርቅሯ ወይም ችባይ ሞላ ሞገባ የምትባለው ከ30 ስንት ኪሎ 34 ኪሎ በታች ነኝ የምትል ሴት ካለች ልትመጣ ትችላለች ጉዳይ ገለቶሚ በክብር ሸኙልኝ አመርቲ
የአዲስ ሚዲያ ኔትወርክ ነው ፕሮግራሙ ቀናዲስ ነው እኔ አጥላው ተሾመ ነኝ ሰገንታን ቀናዲስ ቻናሊ አዲስ ሚዲያ ኔትወርክ ይረታ አርገምቱ አና አጥላው ተሾመ ጉተማት ከሲንፋና ጅሩጃቹዳ ነጋፍ ያላላ ሚልኪን በራሪን ወንቲ ጋሪን እንዲ ሲንፋና ታው ሲኒጀና ቀጣይ እንግዲህ የሚሆነው አፈወርቅ እያዩ ነው ረዘም ላለ ጊዜ አቀዋለሁ በጣም ብርቱ በሳል ጋዜጠኛ ነው ቻይና በጋዜጠኛው አይን ነው አፈወርቅን ወደ መድረክ ጋብዛለሁ አፌ ከተያየን በጣም ቆየን ስንት አመት አፈወርቅ 6 አመት ሆነና በጣም አጭር የሚመስል ግን ብዙ ነገር ይሆነበት 6 አመት አሰላ ነበር አንተ አሰላ ፋና ነበር ፌመስ ነበር አሰላ ፋና ነበር 6 አመት ግን በ6 አመት ውስጥ ጸጉራችን እንደዚህ ባጭ ያንተ ገብቷል አንተም የራስህን ሾው ጀመርክ እኔም ወደዚህ መጣሁ አገባሁ ወለድኩ 6 ግን በጣም ብዙ የሆነበት አመት ሆነ ብዙ ነገር የተቀያየረበት ነው አፈወርቅ ጸጉርህ እንደዚህ አልነበረም አፍሮ ነበር ያኔ እኔ ናንተ የተገናኘነው መጀመሪያ ጊዜ አሰላ ፋና ያያለ ነው ያሰላ ልጅ ነው ወይስ በስራ አጋጣሚ ነው አፈወርቅ አይደለም ያሰላ ልጅ ግን እኔ ብዙ የኢትዮጵያን ክፍል ማየት ሞድ አይነት ሰው ነኝ ጋዜጠኛ ስትሆን ደግሞ ለዛ መጋለጥ ይፈልጋል አሰላ ለስራ ነው ሄድኩት ሻሸመኔ ነው የተቀጠርኩት የሚገርም ሻሸመኔ ኤፍኤም ፋና ኤፍኤም ሻሸመኔ ፋና ከዛ በፊት አስተማሪ ነበርኩ ሐዋሳም ደቡብ ሬዲዮ ለተወሰነ ጊዜ በትብብር ሰራው ያለ ደሞዝ ነው አይ እንደዚህ አየር ሰዓት ወስደን ያ ከዛ በኋላ ወደ አሰላ መጣው በጣም ቆንጆ ጊዜ ነበርኝ አርሲ አሰላ በጣም ብዙ የሚወደድ ነገር ያለበት በጣም ጥሩ ትዝታ ያለበት ሚስቴንም ጭምር ያገኘሁበት ያሰላ ልጅ አይደለችም ከዩኒቨርሲቲ ነው አሰላ አርሲ ዩኒቨርሲቲ ዛው ምክንያቱም አሰላ ላይ ዝነኛና አሰላ ፋና በደንብ ይደመጣል ቆንጆ ድምጽ አለ ድምጽህን አይታ ሰምታ ነው ወይስ በጣም በተገረመኝ አይታችሁ ጉዳይ የተገናኘንበት አጋጣሚ በጣም የሚገርም ነው ተማሪዎችን ይቀበል ነበር አርሲ ዩኒቨርሲቲ አዲስ አበባ እኔ አዲስ አበባ መጣሁ ከዛ መኪና ላይ ትራንስፖርት ተዋወቅንና በተዋወቅን ዩኒቨርሲቲ ስትማር እንዲሁ ተገናኝተን ሻይ ቡና እንል ነበር የህልዋ ነገር ከተመረቀች ወደ አገር ቤት ከተመለሰች በኋላ ተመልሰን ሽማግሌ ተልኮ ትዳር ሆነ ልጅ ወለደ የፍቅር ታሪክ ጀመራችሁ ነበር ፍቅር ነው የሚባለው እንዲህ ተቀራርበ ታውቀ የምትቆይበት ጊዜ ነበር እንደዛ ነው ከዛ ያው ባገር ባህል ነው ፍቅረኛና ባልና ሚስት ሆኖ የተጋባንለት ነው እድለኛ ነህ ምን ያስለፈለፍከኝ ነው ምን ያጠናችሁ ሜዲሲን ነው እዛ ያለው ሜቢ ወይ ደግሞ ሌላ እሷ ሎጂስቲክስ ነው ያጠናችሁ ከዛ አብረን ነበርን እንደዚህ ቤተክርስቲያን አካባቢ አብረን እንሄድ ነበር ምናምን ከዛ መድኃኔዓለም ቤተክርስቲያን አሰላ እነሱ የነበሩት መጀመሪያ መምራን ትምህርት ኮሌጅ ነበር የገቡት ታች ማለት ነው ከፒቱ ከኛ ትምህርት ቤት ተዛራ አካባቢ እዛ ነበር ምን ሄደው እግዚአብሔር ፈቀደ ሆነ በጣም ነው ደስ ይላል በጣም ላንተ ደስ ስንት ልጆች ወለድክ አንድ ደጋግማ አንድ ጎረምሳ ባንድ ቀስ ያለው ሰራተኛ ናት ወይስ አሁን የቤቢ እናትና የሙዚቃ አስተማሪ ነች ቤት ፒያኖ ቪአይፒ ምናምን የሚፈልጉ ሰዎችን ሙዚቃ ታስተምራለች ይሄ ነው ነገሮች በጣም ፈጣጥነዋል በጣም የፒያኖ ባለሙያ ፒያኖም ጊታርም ታስተምራለች ሙዚቃ ያስተማረች ነው አካቹራ በጣም ደስ ብሎኛል የኔና አንተ የመጀመሪያ ተውቃችን እዚህ እንደሆነ አፌ በጣም ብርቱ ጋዜጠኛ ነው ነገራችን ላይ ፋና ላይ ታቁታላችሁ ዘጋቢ ዶክመንተሪዎችን ትሰራለህ አይደል አፌ አሁን ያሉ ጉዳዮች አሁን ፋና ምርመራ የሚባል የፋና ቴሌቪዥን አለ እዛ ላይ ሙሉ ሰዓቴን በቅርቡ ደግሞ ከዚህ በፊት በሌላ ጋዜጠኛ ይዘጋጅ ነበር መጽሐፍ ጋር ነበር እሱንም ያዘጋጀ ኮስተር ያለ ነው አዎ ያው እንደዚህ ፈገግ ብለና ማጫወት ጋዜጠኛ ይጠይቃል እንጠይቃለን ድሮ ደግሞ አንተ እኮ የምታቀኝ ጥበብ ፋና የሚባል ፕሮግራም ተመዝናኛው ነው ማቀ አዎ ያኔ በጣም ግጥም እናንተ ግጥም ትጽፉ ነበር እኛ ደግሞ በጣም ብዙ ሰዎች የሚሰሙት የመዝናኛ ፕሮግራም ነበር አሁን ደግሞ እስኪ ሌላኛውን እንሞክረው ብለን ሌላኛውን ገጽ
እየሞከርን ነው ለነገሩ ሬዲዮን በጣም ስለምወድ ቅዳሜ ልዩ 120 ደቂቃ ይባላል እዛም ላይ ሆስት አረጋለሁ ፋና ላይ አረጋለሁና ሰማዋለሁ ባይዘው ድምጽና ስለማቀው በጣም ደስ ይለኛል ሬዲዮ በጣም ነፍሴ ይመስለኛል በነገራችን ላይ ሬዲዮ በጣም የሚወደድ ከነፍስህ ይሄ የማይላቀቅህ ነገር የለም የሆነ በጣም ውስጥህ የማይወጣ ነገር ነው እኔ ረጅም ጊዜ ሬዲዮ ነው የሰራሁትና ኦቢኤን ፊንፊኔ ኤፍኤም ላይ ነበርኩኝ በአፋን ኦሮሞና አማርኛ የመጀመሪያው ሰው ነበርኩኝ ሁለቱን ደስ ይላል ቀላቂ ባንድ አፍታ ልክ አሁን እንደማወራው እና አቀርብ ነበርና ከዛ በኋላ ብዙ ቆይቻለሁ ሬዲዮ ከደምህ የሚወጣ ነገር አይደለም በጣም ደስ የሚል ሚዲያ ነው ደስ ብሎኛል መጽሐፍን ስሰማ ቻይና እንደነበርክም ስሰማ ካገር ወጣም ብለ ነበር ሁለት ጊዜ ነው የሄድከው ከዛ ቻይና በጋዜጠኛው አይን የሚለው መጽሐፍ ወደ ገበያ ለአንባቢያን ብቅ ብሏል በጣም እጅግ በጣም ደስ ብሎኛል እኔ ላንተ አመሰግናለሁ በጣም አፈወርቅ ያዩ የፋናው ትንታግ ጋዜጠኛ ነው ምን ላይ ያተኩራል ቻይናን ጋዜጠኛው በምን አይን አያት እንዴት ተመለከታት ሲመለከታት ቻይናን ብቻ ሳይሆን ከኢትዮጵያ ጋር አብሮ በአንድ መስታወት ላይ ወይም ደግሞ በአንድ ፍሬም ውስጥ አስገብቶ ሳያቸው ቻይናና ኢትዮጵያ ምንና ምን ናቸው የሚለውን ጉዳይ በደንብ ያየበት ይመስለኛል በጣም ጥሩ ነው ይሄ መጽሐፍ ቁጭቴ ነው እውነት ለመናገር ካገር ወጥቼ ማላቀኔ ቻይና ሄድኩኝ እዛ ደግሞ አየዋቸው እና ብዙ ነገሮችን እኛ ሀገር ካሉ ነገሮች ጋር ማወዳደር ጀመርኩ ማስተያየት ጀመርኩ እንደምታዩ በሁለት ቋንቋ የወጣ መጽሐፍ ነው በአፋን ኦሮሞ ቻይናን ኢጀጋዜጤሳቲ እና ቻይና በጋዜጠኛው አይን የሚል ነው ስለዚህ ሄጄ ሳይ ብዙ ነገሮችን እኛ ማድረግ አንችልም ወይ እንደምታውቀው ኢትዮጵያ የረጅም ጊዜ ታሪክ አለን በጣም ተፈጥሮ አለን ተፈጥሮ በጣም ውብ ተፈጥሮ አለን በጣም ውብ ገጾች አሉ እነኛን ውብ ገጾች ግን ለውጠን አቅም ሀብት አድርገናቸው አሉ እኛ ተለውጠናል ወይ ሚለውን ስጠይቅ በጣም ብዙ ጥያቄዎች የሚነሱበት ነው እንደምታውቀው ቻይና ሪፐብሊክ የሚባለው ሀገር ዛሬ በአለም ሁለተኛው ጂዲፒ የሰራው ቻይና 1949 ነው የተመሰረተው በ76 አመት ይሄን ሁሉ ተቋም ትልቅ የሆኑት ከ76 አመታት በፊት እርስ በርስ ጦርነት ነበራቸው በጣም ደም አፋሳሽ ግጭቶች ነበራቸው እነኛን ግን አልፎ ዛሬ በአለም ትልቁን ሀገር ብሏል እኛ ሀገርስ ዛሬም ግጭቶች አሉ ዛሬም ተፈጥሮ ሀብታችን ከመጠቀም ሙከራዎች አሉ በተለይ ከተሞቻችን አሁን የምንገኝበት አራዳ ፓርክን ጨምሮ በጣም ልማቶች አሉ በዚህ በኩል ደግሞ ቅርም ያስብሉ ደግሞ ያልሰራንባቸው ያላለማንባቸው ያለወጥናቸው ነገሮች አሉ የሚያስቆጩ የሚያንገበግቡ ጉዳዮች አሉ እሱ ቆጨኝ እኔ ብዙ የቻይና ከተሞችን አየሁ ቤጂንግን አየሁ ቲያንጂንን አየሁ ሻንጋይን አየሁ ሲያንን አየሁ ኒንግዣን አየሁ ብዙ ከተሞቻቸውን አየሁ አንዳንዶች ከምንም ትልቅ የሆኑ ናቸው ተፈጥሮ ሳይኖራቸው ትልቅ የሆኑ ናቸው እኛ ተፈጥሮ ይያለን ሀብት ይያለን ዛሬም ይቸግራናል ዛሬም አንተና እኔ የቤት ኪራይ ምናምን እንላለን በቃ መረዳት የሚፈልግ መታከም የማይፈልግ ሰው አለና ይሄ ቆጨኝና እስኪ እነሱ እንዴት ብንሄድ ልናድግ ልንለወጥ እንችላለን ቻይናን እኔ እንደዚህ አይቻታለሁ ያየዋት ከኢትዮጵያ ጋዜጠኛ አይን በጋዜጠኛው አይን ደግሞ ኢትዮጵያ ጋዜጠኛ እንዴት አድርገን ነገሮችን መሻገር አለብን ሙከራዎቻችን አሁን ያሉ ጅምሮች እንዴት ብናሰፋቸው ይሻላል ሚለውን መጽሐፍ አደረኩት እንደምታውቀው ኢትዮጵያ የራሷ ነገር አላት ብዙ ገዳለን የገዳ ስርዓት አለን የራሳችን ብዙ ውበቶች አሉ ውበቶች አሉ እነኛን ውበቶች ሀብት አድርገናቸዋል ይስል አሁንም ብዙ ጥያቄዎች አሉ ብትሄድ አፋር ብትሄድ ሶማሊያ ብትሄድ ጋምቤላ ብትሄድ ቤኒሻንጉል ኢቭን ኦሮሚያና አማራ ክልል እንኳን ብትሄድ ዛሬም ያለማ ሰፊ መሬት አለ ብዙ መልማት የሚችል ሊለወጥ የሚችል ሀብት አለን ስለዚህ እሱን ይዘን ለምንድነው ምኑ ጋር ነው የጎደለን የሚለውን ሐሳብ እና ቻይናን ደግሞ ሳያት ያቁጭት ሆነኝ እና ትምርታቸውን አየው ባህላቸውን ይዘው ማደግን ቋንቋን ይዘው ማደግን መለወጥን አየውና ይሄን መጽሐፍ ጻፍኩት እውነት ለመናገር መጽሐፉ በሁለት ቋንቋ እንዲደርስልኝ ስፈልግ ብችል በሁሉ በኢትዮጵያ ቋንቋዎች ብጽፈው ደስ ይለኝ ነበር ግን አሁን እኔም አቅሜ የሆነው በሁለት ቋንቋዎች ማሳተም መጽሐፍ ነበረ እንግዲህ አፋን ኦሮሞ ላይ በኋላ እናነሳዋለን ሌሎች ባለሙያዎችም አግዘውኝ አማርኛውን ግን ጊዜ ወስጄ ነው የጻፍኩት ከቨር ፔጁንም ልብ ብላይ ተወከሆነ
የኢትዮጵያና የቻይናን ነው በኢሉስትሬሽን በሚባል ስልት ያስያዝ ነው እንግዲህ መልእክት አለው በዛ ልክ ነው መጽሐፉን ለማዘጋጀት የሞከርነው ወንድ ማለት በዚህ መልክ ማለት ነው ወሰብሰብ ያለ ነው ሰብሰብ ያለ ነው ከኋላ የኮንቲኒቲ ሚልስ የባለሙያ ነገር ስለሆነ ግን አብዱላህ ፍርቅ ድርቆሽ ቀረ የቻይና ምግብ መብላት ጀመርኩኝ ቀጫጫ የተባልኩት ቀጫጫ ነበር በነገራችን ላይ ከኔም ይብስ ነበር ሁለታችንም ስንገናኝ ቀጫጫ ነበር የቻይና ምግብ መብላት ጀመርኩኝ ቀጫጫ የተባልኩት እኔ የእነሱን ምግብ ስበላ ገምቱት አሁን አሪፍ ነው ወዘ ጥሩ ነው ስለ ምግቡም ጽፍ ያለ ፕሬዝዳንት ሺ ጂንፒንግን አገኘኋቸው ተገናኛችሁ አዎ ተገናኘን ጨብጣችኋል እኔ በጣም እድለኛ ይሄ መጨበጥ የሚባለው በጣም ከባድ ነገር ነው በነገር ላይ ግን እርሳቸው የተገኙባቸው ስብሰባዎች በጣም ትልልቅ ስብሰባዎች የኛም መሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የሌሎች ሀገራት መሪዎች የተገኙባቸው እንደ ፎካክ በኋላ ደግሞ ቱ ሴሽንስ የሚባል የነሱ ትልቁ የፖለቲካ መድረክ የነሱ አመታዊ ክብረ በዓል ላይ ቤተ መንግስት የተዘጋጀ ዝግጅት ላይ እንግዲህ ኢትዮጵያን በነገራችን ላይ ትልቆች ነን ኢትዮጵያዊ መሆኔ ከዛ ደግሞ ጋዜጠኛ መሆኔ እንድገኝ አድርጎኝ እዛ ተገኝቼ ነበር ክብር አለን ትልቅ እኮ ነን አንዳንዴ በነገር ላይ ትልቅነታችን አለማወቃችን እኮ ነው ራሳችን መልሰን አለመውሰዳችን ነው ትልቅ አሁንኛ ኢትዮጵያ ትልቅ ሀገር ነው ትልቅ መሬት ትልቅ ሀብት ትልቅ ተፈጥሮ ትልቅ ብዙ ነገሮች አለን አንደኛው ትልቅነትን አውቀ ካለ መጀመር ነው አሁን ምን ያቻው አንዳንድ ነገሮች እንዴ ትልቅ ሰው አንተ የትልቅ ሀገር ዜጋ እንዴት በሀገሩ ላይ ሌላ ነገር ይሰራል እንዴት ብኩርናውን በምስር ይሸጣል የትልቅ ሀገር ህዝብ ከሆንክና እኛ ትልቅ ነን ትልቅነቱ ጠቅሞኛል አሁን ለምሳሌ እኔ የነበርኩበት ፕሮግራም 98 ሀገር ጋዜጠኞች ነበር እና ሁለት ጋዜጠኛ ከተመረጠ ከሁለት ውስጥ እኔ ያለውበት የሆነ ቦታ ለመሄድ ሶስት ከተመረጠ ከሶስት ውስጥ አለውበት አንድ ሲመረጥ እኔ ያለውበት ምክንያቱም እኔ ትልቋ ኢትዮጵያ ትልቅ ጋዜጠኛ ነው ስለማሰብና ይሄ ትልቅነትን ካለማወቅ ነው አንዳንዶቹ የሚመጡት ለለነ እና እኛ በጣም አንድ ነገር ልንገር እዚህ መጽሐፍ ላይ ምናልባት ትልቅነታችን የሚያሳይ የዛሬ 2000 ዓመት ኢትዮጵያ ከቻይና ጋር ዲፕሎማሲያዊ ግንኙነት ጀምራለች በጣም በሚያስገርም ሁኔታ የዛሬ 2000 ዓመት እነሱ ወደኛ መጥተው ሳይሆን እኛ ወደ እነሱ ሄደን ዲፕሎማሲያዊ ግንኙነት የጀመረው እኛ እንደዚህ ሀገር ነን በጣም በትንንሽ ሐሳቦች ውስጥ እየተወሰደን አንዳንድ ነገሮችን እንረሳለን እንጂ የዛ ትልቅ ሀገር ነንና ወደ ትልቅነታችን እንድንመለከት ነው አሁንም ትልቅ ነን ግን የበለጠ ትልቅነታችን እንድንመለከት ሚል ቁጭት ነው እንደነገርኩ መጽሐፍ አፌ በጣም ደስ ብሎኛል እውነት ለመናገር በሰል ያለ ጠለቅ ያለ ሐሳብ ቁጭት ያዘለ ያንገበገበህም ጭምር ነው መብሰል ማደግ ሲጀመር ወይም ደግሞ ሲታደግ ነገሮችን ግራ ቀኝ ሲታዩ አካባቢህን ታያለ ወጣ ስትል ደግሞ ሌላውን አካባቢ ታያለ ከዛ በኋላ ያለህን ሙላት ታየዋለ ጉለትን ታየዋለና የጎደለው ነገር ላይ በጣም ቁጭት ያንገበግባሃል ስተኛ አንዳንድ ጊዜ አገርህን በጣም ስትወድ የግር ሰዓት ነው የሚሆነው ነገሮች ችግሮች ማለት ነው ያንተ ብቻ መብላት በቂ መስሎ አይታየህም ኃላፊነት ይሰማሃል ያንተ ብቻ የሞቀ ቤት ውስጥ መኖር እሱም በቂ አይሆንም ሶ ጠረቅ ብለ ገዘፍ ብለ ስትሄድ አለፍ ብለ ስትሄድ ከዚህ መጽሐፍ የሚሸጠው ገንዘብ ሳይሆን ሰዎች አንብበው የቱ ጋር ያለነው ምን ጋር ነው ያለነው ብዙ ጻፊያኖች አሉ ትክክለኛውን ወይም ደግሞ ትራክ ላይ እንድንመጣ በትክክለኛ ቁጭት በትክክለኛ ሐሳብ መንገድ አቅጣጫ የሚያሳዩ ተቋሚ የሆኑ መጽሐፍትን ይጻፋሉና ከነዛ መጽሐፍቶች መካከል አንዱ ሆኖ ህዝቡ ውስጥ ሰርሶ ህዝቡ አንብቦት አውቆት የቁጭት አንተ ውስጥ የተቀጣጠለው ቁጭት እኛ ውስጥም ጭምር ተጋብቶ ኢትዮጵያ ትልቅ ናት ትልቅም ትሆናለች ወይም ደግሞ በእኛ ትውልድ በነገራችን ላይ የትውልድ አሸናፊ ትውልድ ነው ለማሸነፍ የተፈጠረ ትውልድ ነው ብዬ እኔ አስባለሁና ኢትዮጵያ ታሪክ ይቀየራል የሚል ሙሉ እምነት አለኝ ሶ በጣም ደስ ብሎኛል ከረጅም ጊዜ በኋላ አግኝቼ ተገናኝተን በዚህ ጉዳይ ላይ አንድ ወንበር ላይ ቁጭ ብለን በማውራታችን በጣም ደስ ብሎኛል የቻይናውን ፕሬዝዳንት እንዳገኛቸው አንስቼ ነው በአለም ሁለተኛውና ግዙፍ ምጣኔ ሀብት መገንባት የቻለች ሀገርን የሚመሩትን መሪ ማግኘቴ ለሬሚኒ ዩኒቨርሲቲ ፕሮፌሰር ተአምር ናቸው እንዴ አንድ ቻይናዊ ተአምር ናቸው ወይስ ታይናቸው በጣም የሚገርም ነገር ልንገር የተከበረች ሀገር ያልተከበረች መሪ ያስፈልጋት ያልተከበረ መሪ ያስፈልጋት
መሪን ስታከብረው ነው ሀገርም እየተከበረች የምትሄደው ቻይና በጣም ዲሲፕሊን ህዝብ ነው በጣም ስነ ምግባር ያለው ህዝብ ነው በጣም ነው መሪያቸውን የሚያደንቁት ሬኒንግ ዩኒቨርሲቲ እኔም እዛ አጭር የትምህርት ጊዜ ነበረኝ አንዲት ፕሮፌሰር ሊ የምትባል ሴት አውቃለሁ እና ፕሮፌሰር ሊ ጂጂንፒንግን አይታችሁ አታውቅም በአካል በቴሌቪዥን ነው የምታያቸው ፕሮፌሰር ነች ሬኒንግ ዩኒቨርሲቲ ማለት 1890 ምናምን የተቋቋመ ዩኒቨርሲቲ ነውና አገኛችሁ አለች ፕሮፌሰሩ እንዴት ግን እኔ እኮ ትልቅ ፕሮፌሰር ነኝ እኔ እኮ ጂጂንፒንግን ማግኘት ህልሜ እኮ ነው ማየት መንካት እና እርሳቸው በተገኙበት ቤት ውስጥ መገኘት የእርሳቸውን ድምጽ ካለማየክ መስማት ፈልጋለሁ አስብ ታላቅ ሀገር ነው የታላቅ ሀገር ነው መሪው ትልቅ እኔ አምሮ ውስጥ ጂጂንፒንግን ማን አርጋን ይሳለችልኝ እኔ ሌላ ሀገር ሄጄ ስለ መሪ ሳወራ እኔ አቃልዬ ማወራው ከሆነ መሪ ብቻ አይደለም ሀገርህን ይቃለላል ገብቷል የታላቅ ሀገር ህዝብ ታላቅ መሪ ያስፈልጋል መሪውን ደግሞ ያከብራል ማለት ነው ዲሲፕሊን እኔ እዛ ውስጥ ለማሳየት የሞከርኩት በፕሮፌሰር አይታ ይሄን ነው በነገራችን ላይ ብዙ ነገራቸው በጣም የሚገርም ነው አሁን ያነሳው ፖይንት በጣም የሚገርም ነገር ነው ሀገርህ ለምሳሌ አሁን ኢትዮጵያ በዓለም አቀፍ ትልልቅ መድረኮች ላይ ስትገኝ መሪዎቿ ሲገኙ ለምሳሌ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲገኙ የራሻውን ፕሬዝዳንት ወሰዳቸው የአሜሪካኑ ፕሬዝዳንት ወሰዳቸው የጣሊያንን ወሰዳቸው እኛ ሀያላን የሚባሉ ሀገሮች ወሰዳቸው ሁሌም ቀዳሚ ናቸውና የቀደሙት በሰውነታቸው ልክ ጉዳይ አይደለም የቀደሙት በሀገራቸው ክብር ልክ ነው ማለት ነው ስለዚህ የከበሩት ማለት እኛም ይሄ ድህነት የሚባል አስከፊ የተጫነን ዱካክ አለ ይሄንን ዱካክ ራሳችን ላይ ለማውረድ የመጀመሪያው ነገር ማድረግ ያለብን መሪን ማክበር ነው መሪን ማዳመጥ ነው መሪ ማለት እንኳን አሻጋሪ ነው አይደለ አብረህ ልትሻገር ነው ሊያሳይህ ነው ችግርም ካለ ቀድሞ ችግርህን ሊጋፈጠልህ ነው ነገሮችን የተሻለ አድርጎ ሊያበቃ ነውና መሪን ማክበር የሚለው ነገር የመጀመሪያው ትልቁ ለመለወጥ ለማደግ ወይም ደግሞ ለምንፈልገው ለምናስበው መሄድ መድረስ ለምንፈልገው ቦታ ላይ መሪን እስካላ በተለይ አፍሪካን መሪዎቹን ይበላል በየአመቱ ጨለማ ውስጥ ነው ከዛ ፈረንጆቹ ገንዘብ ይልኩልናል አሁንም ጨለማ ውስጥ ናቸው ይሉናል ጨለማ ውስጥ የኖርንበት ምክንያቱ እኔም ብዬ ማስበው መሪዎቻችንን እየበላን ነው ብዬ ስለማስብ ነው መሪዎቻችንን ባንበላ ኖሮ መሪዎቻችን እንድንበላ ተመቻችቶልን እዛው ወጥመድ ውስጥ ገብተን ባንበላማ ሊያሻግሩን እኮ ነው አስቻይ ሁኔታ ሊፈጥሩልን ነውና መሪዎቻችንን አብራችሁ ስላላችሁ በጣም ከልብ እናመሰግናለን ቀን አዲስ ላይ ነው ያላችሁት በቀን አዲስ ሁሌም አዲስ ነገር አለ ቻይናን በጋዜጠኛው አይን አፈወርቅ እያዩ ነው ወዳጅ ነው ደስ ብሎኛል በርካታ ጉዳዮችን የያዘ መጽሐፍ ነው በአፋን ኦሮሞም በአማርኛም ቀርቦላችኋል አንብባችሁት ደስተኛ እንደምትሆኑበት ቆንጆ ፍሬ ሐሳብ የያዘ በሳል ሐሳብ የያዘ በበሳል ሐሳቦች የታጨቀ የመፍትሄ መንገዶችን ጭምር የያዘ መጽሐፍ ነው እኔ በበኩሌ ወዳጄም ስለሆነ በደንብ እምነት አለኝ መጽሐፉ ላይ ደግሞ ይበልጣ ትረስት አለኝና እንድታነቡት ነው አፈወርቅ በጣም ደስ ብሎኛል በጣም ብዙ ጉዳዮች ብናወራ ደስ ይለኛል አፋን ኦሮሞ ላይ እነማን አገዙ እነማን አሉ ደጋፊዎችህ እነማን ናቸው የሚለው ነገር ብናይ ደስ ሁለት በጣም ምስጉንና በጣም በእውቀት ደግሞ ከኔ በጣም የበለጡ ሰዎች አገዙኝ አርሲ ዩኒቨርሲቲ ነው ሁለቱም የሚሰሩት አንደኛው የስነ ትምህርት ጉዳይ ላይ በጣም ብዙ የሰሩ ናቸው በስርዓተ ትምህርት ማዘጋጀት ሌሎች ላይ የተሳተፉ ሰው ናቸው ዶክተር እንዳሉ ፉፋ ይባላሉ በጣም እንዳባት በቃ እኔ ለርሳቸው ምን አድርጌ ነው ስራውን የሰጧቸው በጣም ነው የምናመሰግነው ማለበት ከዛ ደግሞ አፋን ኦሮሞ ቁቤ በጣም መጠንቀቅ ነበረብን የኦሮሞን ህዝብ ቋንቋውን ስነ ምግባሩን መጠበቅ ነበረበት ስራችንን እሱን ደግሞ እንደገና አርቶት የሚሰራ ሰው ነበረ የአፋን ኦሮሞ ሊትሬቸር እና የስነ ልሳን ላይ አፋን ኦሮሞ ላይ የሚያስተምሩ ናቸው እዛው ዶክተር ገመዳ ሁንዴ ይባላሉ እርሳቸው ልክ እንዳባት ሰው ወጣልኛል መባል አይነት ሰው ነኝና ወስደው እርሳቸው ደግሞ እንደገና የቁቤ ማስተካከል የለቃማ ቃል አርቶት ስራው ላይ በደንብ አገዙኝ ከዛ ደግሞ
ሌሎች ሰዎች እንዲያዩት ፈልግ ነበር። እነ ጋዜጠኛ ዱጋሳ ፉፋ እነ ዘመድኩን ደግሞ አገዙኝ በደንብ። እንግዲህ መጽሐፉ ሆነ። አፈይ በጣም ብዙ ጉዳዮችን ብናነሳ በጣም ደስ ይለኛል። በሌላ ጊዜ ደግሞ መጽሐፉ እንዴት ሆነ ምን ሆነ ፊድባኩ ምን ይመስላል የሚለውን ጉዳይ ተመልሰን የምናወራበት ነው የሚሆነው። ደስ ብሎኛል። ለውጥ አለ ሁለታችንም ላይ ይመስል እኔ ትንሽ ያልተሞርኩ ጉንጬ እንዴት ነው? ጥሩ ላይ ነው። ጉንጬ አምሮባል በነገር አምሮባል። ከልብ አመሰግናለሁ ጋዜጠኛ። በጣም ትንታጉ በነገራችን ላይ ብዙ ጉዳዮች የምናወራው ነበረን የሚዲያ ሰዓት ስለሆነ ነው። የቀሩ ጉዳዮችን በሻይ ቡና ነው የምናወራው። ታንክ ዩ ሶ ማች። ከልብ አመሰግናለሁ። በክብር ሸኙልኝ። በአራቱ ማዕዘናት ያላችሁ ኢትዮጵያውያን በሙሉ ከልብ አመሰግናለሁ። ለአዲስ ሚዲያ ኔትወርክ ክሩ በሙሉ እዚህ ብርድ ላይ አራዳ ፓርክ ነው ብርዱን ተቋቁመውታል። ከልብ እናመሰግናለን። ካሜራማን፣ ዳይሬክተር ሁላችሁም እዚህ ያላላችሁ በሙሉ ከልብ እናመሰግናለን። ጉዳይ ገለቶ ማስኒንጀና አኒ አጥላው ተሾመ ጉታማት ሲፋና ቱርቲ ከንጎደ የቹዳ ቀናዲስ ከነፈካታ ቱሬዩ በክብር ወይስ በሞራል ለምትሸኙ ከልብ እናመሰግናለን። አብራችሁ ስለነበራችሁ በቀጣይ ሳምንት በሌላ እንግዳ እንገናኛለን። ቻው ብለናል። ናይስ